ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምሩገናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 24 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖቹ ተጋድሎና የጨለማው ቀን መግለጫ፣ አነጋጋሪ ዩኒቨርሲቲ ጉዳይ፣ የጎንደሩ ድሮን ጥቃት፣ ታሪክ ሰሪው ሴናተር አዲስ አበባ ላይ ትምህርት ቤት ወደ ጦር ካምፕ አፈናና ጋዜጠኞች ከአሜሪካ የተባረሩት ጉዳይ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። አራቱ የፋኖ አደረጃጀቶች ጸረ አማራና ህዝብ አውዳሚው አብይ አህመድ ስልጣን ላይ ወጣበትን ቀን ምክንያት በማድረግ ባወጡት መግለጫ የመጨረሻ የሚያነባ አማራ ትውልድ ይሆናል አሉ። አራቱ የፋኖ አደረጃጀቶች የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤተ አማራና የአማራ ፋኖ በጎጃም ዛሬ መጋቢት 24 ቀን 2017 ዓ.ም አብይ አህመድ ስልጣን ላይ ወጣበትን 7ኛ ዓመት ምክንያት በማድረግ ባወጡት የጋራ መግለጫ ይህ የመጨረሻው የሚያነባ አማራ ትውልድ ነው በማለት ጸረ አማራው ስርዓትና መሪው አብይ አህመድ ሲፈጽሟቸው የነበሩ ግፎችን በመቀስ ትውልዱ ነጻ ለመውጣት የጀመረውን ትግል ዳር እንደሚያደርስ ገልጸዋል። ባለፉት 500 ዓመታት ለነጋሪም ለሰሚም ለጻፊም ያስቸገሩ ለታሪክ ገጾች የከበዱ ፍጅቶች በአማራ ህዝብ ላይ ተፈጽመዋል ያሉት የፋኖ አደረጃጀቶች በተለይ ባለፉት 80 ዓመታት ውስጥ ጠላቶቻችን አማራ አልቦ ምድር ሊፈጥሩ ጥረዋል። የጠላቶቻችን የጦር መኳንንት አማራ የሌለባት ኢትዮጵያን ላለቆቻቸው ሊያስረክቡ ቃል ገብተው ሊፈጽሙ ተንቀሳቅሰዋል። በመሆኑ ሚሊዮን አማራዎች በዚህ እቅድ የተነሳ አልቀዋል። ይህንን ግፍ ለማስቆም ቀደምቶቻችን በተለያየ ጊዜ የተሳካም ያልተሳካም የጀግንነትና የአርበኝነት ስራ ሰርተዋል። በእነዚህ 80 ዓመታት ውስጥ አንድ የአማራ ጭንቅላት ተቆርጦ 30 ብር ተሽጧል። የአማራን አንገት በላይ በብዛት ያመጣ ባንዳ ለስኬቱ ተሸልመዋል። አካላችንም መሬታችንም እየተቆራረጠ ተጥሏል፣ ተሽጧል። በዚህ ሁሉ ረጅም ዘመን ውስጥ አማራ ፈጂ ጥፋቶችና ክፋቶች ምንጫቸው አንድ በመሆኑ የዚሁ ተቀጥላና ዲቃላ ህዝብ አውዳሚ መንፈስ የወለደው አብይ አህመድ የጥፋት ዘመን ዛሬ መጋቢት 24 ቀን 2017 ዓ.ም 7ኛ ዓመቱን አስቆጥሯል ሲሉ በመግለጫቸው አስታውሰዋል። አማራ ከ500 ዓመት የውድቀትና የውርደት ዘመን በኋላ በዚህኛው ትውልድ ጊዜ ነቅቶ ተደራጅቶ ታጥቆና የመከራ መሻገሪያ ሪዮቱን ሰንቆ የተነሳ ሲሆን ከ700 ዓመታት በላይ የከበዱ 7 ዓመታትን እያሳለፈ ይገኛል በማለት አብይ አህመድ የአማራ ህዝብ አንድ አንገት ኖሮት በአንድ ጊዜ በአንድ ቅጽበት በአንዳች ሰይፍ ቆርጦ ጥሎ ቢገላገል ደስታውን መሸከም የማይችል የ21ኛው ክፍለ ዘመን ኢትዮጵያዊ ካሊጉላ ነው። በአማራ ህዝብ የሺህ ዓመት ታሪክ ጉዞ በተለያየ ጊዜ ብቅ እያለ ሲያደማንና ሲያወድመን የኖረ መንፈስ አሁንም በአብይ አህመድ ዘመን አብይን ፈጥሮ በአብይ አህመድ በኩል እየወጋና እየጨፈጨፈን ይገኛል ሲል ይኸውም የጋራ መግለጫቸው ጠቅሰዋል። ጉዳዩ ተራ ፖለቲካዊ ግብግብ አይደለም። የአማራ ህዝብ እየተከላከለ ያለው ጦርነት ጥልቅ የማንነት የባህል የታሪክና የእሴት ጦርነት ነው። ከፖለቲካ ትግል አለፍ ያለ ውስብስብ ጦርነት ነው። ጠላቶቻችን አማራ አልባ ኢትዮጵያን ሊፈጥሩ ለራሳቸው ቃል እንደገቡ ሁሉ ተመሳሳይና አንድ መንፈስ የወለደው አብይ አህመድና ዘመኑ አማራ የሌለባት ኢትዮጵያን ሊፈጥሩ እየተጉ ይገኛሉ። ይህ ጥፋት ፕሮጀክት ዛሬ መጋቢት 24 ቀን 2017 7 ዓመት ሞላው ሲሉ አስታውቀዋል። ባት የውድመትና የመንቃት የደምና የድል የመውደቅና የመነሳት የእልቂትና ጠላትን በኩራትና በጀግነት የመጋፈጥ ተጋፍጦም የማሸነፍ አስገራሚ ዓመታት 7 በደምና በድል የተነከርንባቸው በእንባና ሳቅ የታጠጥብንባቸው ከሞት ውቅያኖስ ተስፋ ከልቂት ባህር ድል የቀዳንባቸው ግራጫ ዓመታት አሁን የአማራ ልጆች ተነስተናል፣ ነቅተናል፣ ተደራጅተናል፣ ታጥቀናል፣ ድልን ለምደናል በማለት የጠቀሱት አራቱ የፋኖ አደረጃጀቶች ህልውናችንን የምናረጋግጥበት ዘመን እንደማይሆን ከተረዳንም ውለን አድረናል። እንደ ህዝብ ለልቂት ሳይሆን ለድል መፈጠራችንን አምነናል። ውስጣዊ አማራዊ አንድነታችን በመዋቅር ደረጃ ማረጋገጥ ብቻ ይቀረናል። ይህም በቅርቡ እውን ይሆናል። ከዛማ ማን ከፊታችን ይቆማል? ማንም ተራሮች እንኳን ቀና ብለው አዩንም። ውሃው ይጎድልናል፣ ነፋስም ይታዘዙናል። ይህ መጨረሻው የሚያነባት ትውልድ ይሆናል በማለት ክብር ለትግሉ ሰማዕታት፣ ድላችን በተባበረ ክንዳችን ሲሉ አራቱ የፋኖ አደረጃጀቶች የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋና የአማራ ፋኖ በወሎ ቤተ አማራ ዛሬ መጋቢት 24 ቀን 2017 በጋራ ባወጡት በዚሁ መግለጫ ጠቅሰው ዘመቻ አንድነት ግለቱን ጠብቆ እንደሚቀጥልም አስታውቀዋል። በአማራ ክልል የራሳቸውን ህይወት የሚያጠፉ ሰዎች ቁጥር መበራከቱም ተገለጸም። ችግሩ በዋነኛነት በወንዶች ላይ ይበረታል ሲሉ ነዋሪዎችና የሕክምና ባለሙያዎችም ገለጹ። ዲደብሊው እንደዘገበው የብቸናና የደባርቅም ከተማ ነዋሪዎችም እንደተናገሩት በአንድ ቀበሌ ውስጥ ብቻ በአንድ ወር ውስጥ 3 ወጣት ወንዶች የራሳቸውን ህይወት ማጥፋታቸውን ለጉዳዩ ቅርበት አለን ያሉ አንድ ነዋሪም ተናግረዋል። በደብረ ወርቅ ከተማ አካባቢ በዚህም ወር ብቻ 3 ወጣቶች ህይወታቸው ማጣት
መነሳታቸውን ወንዶችም ለዚህ አይነቱ እርምጃ እንደሚበረታቱ አንድ ስማቸው ያልተገለጸ ነዋሪ የተናገሩ ሲሆን ሌላው አስተያየት ሰጪ እኔ በግሌ ማቃቸው ሁለቱም ሴቶች በቅርቡ ህይወታቸው ማጥፋታቸውን አውቃለሁ እንደዚህ አይነት ወሬም እዚያም በስፋት ይሰማል በማለትም የሁኔታውን አሳሳቢነትን ገልጸዋል። በባህር ዳር ፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛም ክፍል ኃላፊው ዶክተር ጓዴም ተዋበም በጉዳዩ ዙሪያ በሰጡት አስተያየት ባለፉት 7 ወራት ውስጥ ብቻም የራሳቸውን ህይወት ለማጥፋት ሙከራ ያደረጉ ወደ 156 ሰዎች ወደ ሆስፒታሉ ለህክምና እርዳታ መምጣታቸውን ገልጸው ከነዚህ መካከልም የተወሰኑት ህይወታቸውን መታደግ አለመቻሉን የገለጹትም ዶክተር ጓዴም ካለፈው 2 ዓመት ወዲህ ይህ ችግር እየተባባሰ መምጣቱም ተስተውሏልም ብለዋል። ለዚህ ችግር በዋነኛነትም ተጋላጮችም የሆኑት ደግሞ የወጣቱ ማህበረሰብ ክፍል አባላት መሆናቸውን ዶክተሩ አስምረውበታል። በወራቤ አጠቃላይ ስፔሻላይዝድ ሆስፒታል የአይምሮ ህክምና ስፔሻሊስት ዶክተር እስጢፋኖስም እንዳለማው በበኩላቸው የራሳቸውን ህይወት ለማጥፋት የሚገፋፉ በርካታ ገፊ ምክንያቶች እንዳሉ ገልጸው ከነዚህ መካከል ራስን ሳይቆጣጠሩም ለችኮላም የሚደረግ ውሳኔና የድባቴ መጫጫን ተስፋ የቆረጡ ሰዎችም አልመው አቅደው የገዛ ህይወታቸውን ለማጥፋትም ውሳኔ ይገፋፋሉም ብለዋል። ጦርነትም ግጭትም ስራ አጥነት የማህበራዊ ቀውሶችም ከፍተኛ ሐዘን ከፍተኛ የአይምሮ ህመም ወይም ጭንቀትም የራስን ህይወት ለማጥፋትም ለሚደርሱ ውሳኔዎችም የሚገፋፉ ናቸው በማለትም ዶክተሩ ግምታቸውን ሰንዝረዋል። በዘመቻ አንድነት 15ኛ ቀን በጎጃምና በወሎ ግንባሮች የተለያዩ ውጊያዎች ተካሂደዋል። በውጊያው ፋኖ ድል መቀዳጀቱን አስታወቀ። የአማራ ፋኖ በጎጃም ዘመቻ አንድነት 15ኛ ቀኑን አስታኮ ዛሬ መጋቢት 24 ቀን 2017 ባወጣው መግለጫ በትላንትናው ዕለት መጋቢት 23 ቀን 2017 ዓ.ም ከምሽቱ 10 ሰዓት ወደ ጃቢ ጠናን ወረዳ ዛባ ጽዮን ቀበሌ የገባ ወራሪ የአብይ አገዛዝ ስልጣን አስጠባቂ ጦር ባረንዛው ዳሞት ብርጌድ ቢተው ሻለቃ አንደኛ ሻምበል አባላት ብርቱ ጥቃት እንደተሰነዘረበት ገልጿል። በከባድ መሳሪያ ሽፋን እግሬ አውጪኝ ያለ ሲሆን ከ5 በላይ ጠላት ሲደመሰስ ብዛት ያለው ቁስለኛ በአምቡላንስ ጭኖ መፈርጠጡን የአማራ ፋኖ በጎጃም ዛሬ ባወጣው በዚሁ መግለጫ አስታውቋል። በሌላ በኩል ክሊኒክ ከተማ 5 ክላሽ የተማረከ ሲሆን ከ6 በላይ ጥለው የሄዱትን የጠላት አስከሬን ማህበረሰቡ ዛሬ አንስቶ መቅበሩን ጠላት አንስቶ የወሰደው አስከሬን ቁጥሩ ከመብዛቱ የተነሳ መቁጠር ተቸግረናል በማለት የአማራ ፋኖ በጎጃም ዘመቻ አንድነትን አስታኮ ዛሬ ባወጣው በዚሁ መግለጫ ጠቅሷል። በእንዲህ እንዳለ በዘመቻ አንድነት በወሎ ግንባርም የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ እና የክፍለ ጦሩ ቃኞች በተባበረ ጠንካራ ክንዳቸው የድል ብልጽግናውን ቅጥረኛ ኃይል በሰነዘሩበት ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የአማራ ፋኖ በወሎ ቤት አማራ ዛሬ መጋቢት 4 ቀን 2017 ባወጣው መግለጫ ጠቅሷል። ጠላት ከማል ሳይንት ወረዳ ዴንሳ ከተማ መነሻውን አድርጎ ቦረና ገነቴ ሬሽና አመራር ጭኖ በመመለስ ላይ ያለ ያልጠበቀው የሞት ድግስ በአትሮንስ ብርጌድና የክፍለ ጦር ቃኞች አስተናጋጅነት አፈር ድሜ ለመጋጥ ተገዷል በማለት መግለጫው ጠቅሷል። የመጀመሪያ ጉዞውን በሰላም እየተከተለ ሄደው የስልጣን ጠባቂው ቅጥረኛ ወራሪ ኃይል የመልስ ጉዞ እንደ ቋያ እሳት የሚያቃጥል የቦምብና የጥይት አሩር አውርደውበታል በማለት በፋኖች በኩል የተፈጸመውን ወታደራዊ ተጋድሎና የተገኘውን ድል ጠቅሷል። በ9 ልዩ ቦታዎች ውጊያ መደረጉን የጠቀሰው የአማራ ፋኖ በወሎ ቤት አማራ በለጩማ ክርስቶስ ሰምራ፣ ጎዴል፣ ተናጋሪ፣ ቀይ ዋሻ፣ ቀበሮ ሜዳ፣ ጉዲትና መጓለቻ በሚባሉ ቦታዎች ጠላትን የጥይት አጥር ውስጥ በማስገባት የቅጥረኝነት ዘመኑ እንዲረግም የተደረገበት ወታደራዊ ድል መቀዳጀታቸውን አስታውቋል። ጠላት የደረሰበትን ሰብአዊና ቁሳዊ ኪሳራ ከባድ ነው ያለው መግለጫ ከ10 በላይ መኪና ሆዳደር ቅጥረኛ ጦር ጭኖ የመጣው ጠላት 5 ተሽከርካሪ የጠላት ኃይል መደምሰሱን ከባድና ቀላል ቁስለኛ በመጫን የቀረ ኃይሉን ይዞ እግሬ አውጪኝ ብሎ መፈርጠጡን በዛሬው ውጊያ ጠላት ያጥንቱ ብቻ ሳይሆን ቅስሙ የተሰበረበት ወታደራዊ ድል መሆኑን የአማራ ፋኖ በወሎ ቤት አማራ ዛሬ መጋቢት 24 ቀን 2017 ዘመቻ አንድነት 15ኛ ቀንን አስታኮ ባወጣው በዚሁ መግለጫ ጠቅሷል። የአዲስ አበባ ዩኒቨርሲቲ ራስ ገዝ ከሆነ በኋላ ኮሌጆችና የትምህርት ማዕከላት መልሶ ማዋቀሩ በመምህራንና በተማሪዎች መካከል ቅሬታ ማሳደሩም ተገለጸ። ሪፖርተር ጋዜጣም እንደዘገበው ቅሬታን ካቀረቡት ውስጥ በኮተቤ የትምህርት ዩኒቨርሲቲ በኤዱኬሽናል ፖሊሲና በስትራቴጂ ማኔጅመንት የዶክትሬት ዲግሪ የመመረቂያም ጽሑፋቸውን እየሰሩ የሚገኙት የቀድሞ የአንድነትን ለዲሞክራሲ ለፍትህ ፓርቲ ሊቀመንበሩ አቶ ትግስቱ አወሉን ጠቅሶ ከዚህ ቀደም ከዩኒቨርሲቲው የአፍሪካ ኦሪየንታል ስተዲስ ማዕከል
በማስተርስ ወይም በሁለተኛ ዲግሪ ተመራቂ የሆኑትም አቶ ትግስቱም እንደገለጹትም ከዚህ በፊት በማዕከሉ ደረጃም የአፍሪካ ኦሪየንታል ጥናት ማዕከል ሲቋቋም የውጭ ጉዳይ ሚኒስትር በተለይም የቀድሞ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ድርሻ ነበረበትም ብለዋል። አዲስ አበባ ከተማ የአፍሪካ ህብረት ዋና መስሪያ ቤት መቀመጫ መሆኗን ማዕከሉ ቀደም ብሎ መቋቋም ነበረበትም ሲሉ አቶ ትግስቱም ገልጸዋል። ማዕከሉም ከአፍሪካም በተጨማሪ የመካከለኛው ምስራቅም ጥናትም ያካተተ መሆኑ የመካከለኛው ምስራቅ ዲፕሎማቶችም በወቅቱ በቂ ባለመሆናቸው ምክንያትም መመስረቱንና ኢትዮጵያም በኢኮኖሚ በጂኦግራፊና በሌሎችም መስኮችም ከመካከለኛው ምስራቅ ጋር ጥብቅ ቁርኝትም ስላላትም ማዕከሉ ይህንን የሚያሟላ የሰው ኃይል ለማስተማር መቋቋሙን ገልጸዋል። ማዕከሉ በድህረ ምረቃ በሁለተኛና በሶስተኛ ዲግሪዎች ወይም ማስተርስና ዶክትሬት ተቀብሎ የሚያስተምር ነው ያሉትም አቶ ትግስቱም ማዕከሉ እንደ ሰላምና ደህንነትም ጥናት ኢንስቲትዩት ሁሉ በፋይናንስም ሊደገፍ የሚገባና የደህንነትም ጉዳዮችን የባህልን ኢኮኖሚን ጂኦፖለቲካም የያዘ በመሆኑ ትምህርት በመስጠት ያለበት በማዕከል ደረጃ መሆኑ ተናግረዋል። ነገር ግን ማዕከሉ ወደ ፕሮግራም ማውረዳቸው እኛም የቀድሞ ተመራቂዎችን ሆነ በትምህርት ላይ ያሉትን አስከፍቶናልም ሲሉ አቶ ትግስቱም ተናግረዋል። ይበዚህ እንዳለም በኤሪያል ስታዲስም የተባለውና ቀድሞ በአፍሪካ ኦሪየንታል ስታዲስም ስር ሲሰጥ የቆየው የምርመራም ስፔሻላይዜሽን ዘርፍ በይፋም ሳይገለጽም ወደ አይፒኤስኤስ የተወሰደ መሆኑን ቅሬታቸውን ለሪፖርት የተናገሩም ተማሪም ጥናት ምርምር የሚያደርገው እዚህ ነው ሲባል ምን ማለት ነው ሲሉም ይጠይቃሉ። በአፍሪካም ኦሪየንታል ስታዲ ማዕከል ስር መጠቃለል የሚገባው የዚሁ ማዕከል የጥናት ምርምር ትልቅ አካል የሆነውን ኤሪያል ስታዲስም ተወስዶ አይፒኤስኤስ ስር መጠቃለሉ በጣም ተገቢ ያልሆነ እርምጃ ነው ብለውታል። በጉዳዩ ዙሪያ ምላሽ የሰጡት የዩኒቨርሲቲው የፕሬዝዳንት ጽህፈት ቤት ኃላፊ ማቴዎስ ኢንሰርሙ ዶክተር ዩኒቨርሲቲው በሚኒስትሮች ምክር ቤት ደንብ አማካኝነት አስተዳደራዊና አካዳሚ ነጻነት ተሰጥቶት እንደገና የተቋቋመ የትምህርት ተቋም መሆኑን ጠቅሰው ዩኒቨርሲቲው ራስ ገዝ ከመሆኑ በፊትም 700 የትምህርት ፕሮግራሞች እንደነበሩትና ራስ ገዝ ከሆነ በኋላ እነዚህ ፕሮግራሞች ወደ 418 መቀነሳቸው ይህም በመቶኛ ሲሰላም እስከ 42% የሚሆኑበትም እንዲታጠፉ መደረጉን አስረድተዋል። አያይዘውም የትምህርት ፕሮግራሞችን ለመቀነስም ተወዳዳሪነትና በስራ ዓለም የሚሰጡ ትምህርቶችም ለስራ ገበያም አስፈላጊ መሆናቸውን ዋንኛ ከግባት ውስጥ የገባ መሆኑን ጠቅሰዋል። የአካዳሚ ፕሮግራሞችም እንደገና ክለሳም ሲሰራ የትምህርቱ አስፈላጊነት ወይም ሪቨለንሲ አንዱ መስፈርት ነው ብለዋል። አብይ አህመድ ዛሬም ስልጣን ላይ በወጣበት ቀን ሰላማዊ ሰዎችን በድሮን ጨፈጨፈ። በደቡብ ጎንደር በተፈጸመው የድሮን ጥቃት 5 ህጻናትን ጨምሮ ከ10 በላይ አርሶ አደሮች ተገደሉ። በአማራ ህዝብ ላይ የእብሪት ጦርነት ያወጀው አብይ አህመድና የሚመራው አገዛዝ ዛሬም በህዝብ ላይ ያነጣጠረ ጥቃት መፈጸም የቀጠሉ ሲሆን በደቡብ ጎንደር በተፈጸመ የድሮን ጥቃት 5 ህጻናትን ጨምሮ ከ10 በላይ አርሶ አደሮች ዛሬ መጋቢት 24 ቀን 2017 ዓ.ም አብይ አህመድ ስልጣን ላይ ያወጣበትን ቀን ለማስከበር በኦሮሚያ ክልል በዋናነትና በተለያዩ አካባቢዎች የድጋፍ ሰልፍ ባስወጣበት ዕለትም ንጹሃንን ጨፍጭፈዋል። የለውጡ 7ኛ ዓመት በሚል ድግስ ላይ የሚገኘው አብይና የሚመራው ብልጽግና ቡድን በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢ ላይ ዛሬ መጋቢት 24 ቀን 2017 ዓ.ም ረፋድ ላይ በተፈጸመ የድሮን ጥቃት ከ10 በላይ አርሶ አደሮች መገደላቸውን የአካባቢው መረጃዎች ገልጸዋል። በጥቃቱ ከተገደሉት መካከል 5ቱ ህጻናትና ታዳጊዎች መሆናቸውን ከጥቃቱ በኋላ ያገኘነው መረጃ ይገልጻል። ዛሬ ረፋድ በእስቴ መካነ ኢየሱስ አቅራቢያ ልዩ ስሙ አስመራ በተባለ ገጠራማ መንደር ላይ ጸረ አማራው የብልጽግና ቡድን በፈጸመው የድሮን ጥቃት ከተገደሉት 5 ህጻናት በተጨማሪ ከ10 በላይ አርሶ አደሮች መሞታቸውና ለጊዜው ቁጥራቸው በውል ያልታወቀ መቁሰላቸው ታውቋል። ጥቃቱ የተፈጸመው በቀበሌው በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ሲሆን የጥቃቱ ሰለባ የሆኑትም ተማሪዎችና መምህራን እንዲሁም የትምህርት ቤቱ አስተዳደር አካላት መሆናቸውን ከአካባቢው የወጣው መረጃ ይገልጻል። በድሮን ጥቃቱ ትምህርት ቤቱ ሙሉ ለሙሉ የወደመ ሲሆን በተመሳሳይ በትላንትናው ዕለት በጎንደር ቀጠና ኪፋዝ በገላ ስላሬ ከተማ ላይ በሁለት ዙር በተፈጸመ የድሮን ጥቃት 33 በላይ ሰላማዊ ሰዎች መገደላቸውን ጠቅሰን የዘገብን ሲሆን ከትላንት በስቲያ መጋቢት 22 ቀን 2017 በጎጃም ብራቃት ከተማ ያገዛዙ ስልጣን አስጠባቂ ወታደሮችና አብረዋቸው የተሰለፉ ባንዳ ሚሊሻዎች እርስ በርስ ውጊያ ያደረጉ ሲሆን የአገዛዙ ወታደሮች በበቀል ሰላማዊ ሰዎችን ቤት ለቤት እየዞሩ ጭምር በመግደል ታዳጊዎችና አዛውንቶችን ጨምሮ ከ53 በላይ ንጹሃን የጨፈጨፉ ሲሆን ትላንት የአማራ ፋኖ በጎጃም 46 በብራቃት በግፍ የተገደሉ ሰላማዊ ሰዎችን ማን
ማንነት ይፋ ማድረጉን ጠቅሰን መዘገባችን አይዘነጋም። በአማራ ህዝብ ስም ስልጣን ላይ በወጣው ብአዴን ጭምር ድጋፍ የአማራ ህዝብን ተቃውሞ በመጥለፍ ጭምር ስልጣኑን ያረጋገጠው አብይ አህመድ ባለፉት 7 ዓመታት በአማራ ህዝብ ላይ ለተፈጸሙ መጠነ ሰፊ ማንነት ተኮርና ሃይማኖት ተኮር ጥቃቶች እንደ አገሪቱን በጦርነት እያመሰና ንጹሃንን እየጨፈጨፈ ስልጣኑን ለማስቀጠል መንገዶች ትግሉ ተጠናክሮ አብይና ጓደኞቹ በጦር ወንጀልና በዘር ማጥፋት እርምጃ በመላው ዓለም ለፍርድ የሚቀርቡበት በሄዱበት የሚሳደዱበትና አገር ጥለው ቢወጡም የሚሳደዱበት ጊዜና ታሪክ ይቅር የማይለው ዓለም አቀፍ ወንጀል መፈጸማቸው በተደጋጋሚ ሲጠቀስ ቆይቷል። የአገዛዙ ስልጣን አስጠባቂ ወታደሮችና ባንዶች እርስ በርስ በተዋጉበትና ሰላማዊ ሰዎችን የበቀል እርምጃ በማድረግ ጭፍጨፋ በፈጸሙበት ብራቃት ከተማ ላይ ፋኖ ዛሬ የተጠናከረ ወታደራዊ ጥቃት በመሰንዘር ጠላት ላይ ከፍተኛ ኪሳራ ማድረሱ ታውቋል። በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ብራቃት ከተማ ከትላንት በስቲያ መጋቢት 22 ቀን 2017 የአገዛዙ ስልጣን አስጠባቂ ወታደሮችና አድማ ብተናዎች እርስ በርስ ውጊያ የገጠሙ ሲሆን በዚህ ውጊያ የደረሰባቸውን ሽንፈት ወደ ጎን በማድረግ ሰላማዊ ሰዎችን ለመበቀል ያገዛዙ ስልጣን አስጠባቂ ወታደሮች የፈጸሙትን ጭፍጨፋ ተከትሎ 46 ተጎጂዎችን የ10 ዓመት ታዳጊን ጨምሮ ይፋ ያደረገው የአማራ ፋኖ በጎጃም ዛሬ በወሰደው ወታደራዊ እርምጃ ንጹሃን ላይ ጥቃት የፈጸመው የአብይ አገዛዝ ስልጣን አስጠባቂ ጦርና ተባባሪ ባንዳዎቹ ላይ ከፍተኛ ጉዳት ማድረሱ ታውቋል። በአማራ ፋኖ በጎጃም የድርጅት የዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰሞን በቀጥታ በተመራውና የአማራ ፋኖ በጎጃም አንደኛ ክፍለ ጦር ስር የሚገኙ ብርጌዶች በተናበበና በተቀናጀ መንገድ በተሰለፉበት ሰሜን ሜጫ ብራቃት ከተማ ላይ ጠላትን አይቀጡ ቅጣት በመቅጣት ዛሬ ከፍተኛ ሰብአዊና ቁሳዊ ኪሳራ በጠላት ላይ ማድረሳቸው ታውቋል። የአብይ አገዛዝ ስልጣን አስጠባቂ ጦር ያልጠበቀውን ጥቃት በፋኖ በኩል መሰንዘሩን ተከትሎ በውር ድንብሩ መድፍ እስከ መተኮስ የደረሰበት ውጊያ እንደነበር ታውቋል። በዚህ ተጋድሎ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ማምሻውን ከአካባቢ የወጣው መረጃ ይገልጻል። ይህ በእንዲህ እንዳለ መጋቢት 24 የኢህአዴግ ብስባሽ ላይ የበቀለ የሽብር ቡድን የ4 ኪሎ መንበር የያዘበት የተረገመ ቀን ሆኖ በታሪክ ሲታወስ የሚኖር መሆኑን የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ ፋኖ ጠበቃ አስረስ ማረ ዳምጤ አስታወቀ። የለውጡ መሐንዲሶች ከነ ኢህአዴግ ሌጋሲያቸው ቆርጡሞ የበላው አብይ አህመድ ኢትዮጵያን በቅዠቱ ብቻ የሚመራት ድንክዬ አገር ለማድረግ ላለፉት 7 ዓመታት በትጋት ሲሰራ መቆየቱን በማህበራዊ ገጹ ባወጣው በዚሁ ጽሑፍ አስታውቋል። የኢህአዴግ ሚሊሻነትና እግረኛ ወታደርነት የኋላ ታሪክ ያላቸው አብይና አካዳሚዎቹ ለተክለሰብናቸው እጅግ የገዘፈችባቸውን ሀገር ለመምራት እድል ቢያገኙም ማድረግ የፈለጉትም ሆነ የቻሉት ማጭበርበር መዋሸትና ማሸበርን የቀላል አመራር ዘይቤያቸው ነው ሲል ጠቅሷል። ፖለቲካዊ ምላሽ የሚሽቱን ጥያቄዎች በአፈሙዝ ብቻ እንመልሳለን በሚል አውዳሚ መንገድ ሁለቱ የኢህአዴግ ፍርስራሾች ለ2 ዓመታት ያደረጉት አውዳሚ ጦርነት ሲቆም በአማራ ህዝብ ላይ ሌላ የእልቂት ዘመቻ ያወጀው አብይ አህመድ ዛሬም ንጹሃንን በመጨፍጨፍ ላይ ይገኛል ሲል አስታውቋል። የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊው ፋኖ ጠበቃ አስረስ ማረ ዳምጤ መጋቢት 24ን አስታኮ ባወጣው በዚሁ ጽሑፍ መጋቢት 24 ሚሊዮን ስራ አጦችን በመፍጠር ትርፍ አልባ ብልጭልጭ ፕሮጀክቶች ላይ የሀገር ጥሪትን በማባከን የስኳር ፋብሪካዎችን ጨምሮ አንድም አይነት ትልልቅ ፋብሪካዎች ያልተተከሉበት ይልቁንም በርካታ አምራች ድርጅቶች አገልግሎታቸውን ያቆሙበት ነዳጅ አመረትን የሚል ተረት የተተረተበት 1300 ሜጋዋት ቀንሶ 35 በመቶ የህዳሴ ግድብን ለማጠናቀቅ ሌላ 7 ዓመታትን የወሰደ የቁልቁለት ጉዞ ፊሽካ የተነፋበት ዕለት በመሆኑ በታሪክ ይታወሳል ሲል ገልጿል። ኢትዮጵያ የፖሊስና የግዛት ሉዓላዊነት በችርቻሮ የተሸጠበት ኢትዮጵያ በጎረቤት አገሮቿ እንደረባሽ ጎረምሳ የታየችበት የአብይ አህመድ ቡድን በዜጎች ላይ በፈጸመው የሰብአዊነት የዘር ማጥፋትና የጦር ወንጀለኝነት የዓለም አቀፍ መድረኮች ቋሚ አጀንዳ የሆነበት የዲፕሎማሲ ጽልመት ዘመን በመሆንም መመዝገቡን ጠቅሷል። ሰርቶና ተንቀሳቅሶ መኖር ብቻ ሳይሆን ውሎ መግባት የዜጎች ጥያቄ የሆነበት ሀገር በመከላከያ ስም የተሰማራ አሸባሪ ሰራዊት በጠራራ ፀሐይ ህዝብ የሚፈጅበት የሽብርና የነውጥ አገዛዝ በመሆኑ በሰፊው ይታወሳል። አብይ አህመድም የሚመራውን ህዝብ በድሮን በመጨፍጨፍና ከሳህራ በታች ካሉ ሀገሮች በርስ በርስ ጦርነት ድሮንን በሰፊው በመጠቀም የመጀመሪያው መሪ መሆኑን ተረጋግጧል ሲል ፋኖ ጠበቃ አስረስ ማረ ዳምጤ በዚሁ ጽሑፉ አስታውቋል። በአጠቃላይ አብይ አህመድ በዘመናዊ የዓለም ታሪክ ብዙ ህዝብ በመግደልና የጦርነት ዑደትን ሳያሰልስ በማስቀጠል ያስቀመጠው ጥቁር አሻራ እንጂ የ4 ኪሎውን ብልጭልጭ መብራቱ ወይም የቦሌዎቹን አበባዎች አሊያም የሃላላ ኬላ መናፈሻ የሚያስታውስለት የታሪክ መዝገብ የለም። በመራር መስዋዕትነት የታጀበው የአማራ ህዝብ የህልውና ተጋድሎ ይህን አስከፊ ክስተት ይቀይራል። በሌላ የታሪክ ገጽም አዲሱ ትውልድ በአዲስ ትግል ስልት አሸባሪዎችን ገርስሶ ለአማራ ህዝብ ማህበራዊ እረፍትና ፍትህ ሊያቀዳጅ ትንቅንቅ ላይ ነው በማለት አብይ አህመድ ስልጣን የወጣበትን የዛሬውን ቀን በተመለከተ በሰጠው አስተያየት አስፍረዋል።
በአሜሪካው ኒውጀርሲ ግዛት የዲሞክራቲክ ፓርቲ የህዝብ እንደራሴ የሆኑትም ሴናተር ኮሪ ቦከር የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ከ25 ሰዓታት በላይ የዘለቀ ያለማቋረጥ ንግግር በማድረግ በአሜሪካ ሴናተር ታሪክ ውስጥ ሪከርድ አስመዘገቡ። በሪፐብሊካን በበላይነት በቁጥጥር ስር የሚገኘው ሴናት ውስጥ ቁጭም ሳይሉ ወደ መጸዳጃ ቤትም ሳይሄዱ ለ25 ሰዓታት ከ4 ደቂቃዎች ጸረ የሪፐብሊካን የንግድ እንቅስቃሴን በመቃወም ንግግር ያደረጉት ሴናተር ኮሪ በ1957 ኤሮፓ ቁጥጥር በሪፐብሊካኑ ሴናተር ስቶርም ተርሞንድ ተይዞ የነበረውን የ24 ሰዓት ከ18 ደቂቃ ጸረ ሲቪል ራይት ህግን በመቃወም የያዙትን ሪከርድ ሴናተር ኮሪም ተቆጣጥረውታል። በዋሽንግተን ዲሲ የሰዓት አቆጣጠር ሰኞ ዕለት ምሽት 7 ሰዓት በኢትዮጵያ 1 ሰዓት ላይ ንግግር የጀመሩት ሴናተር ቡከር ጉልበቴን እስካልዛለ ድረስ መናገሬን አላቋርጥም በማለት በትላንትናው ምሽት 7 PM ከ06 ደቂቃ ላይ ንግግራቸውን መጨረሳቸው ታውቋል። በዲሞክራቶቹም የቻምበር አራተኛው ከፍተኛ ባለስልጣን የሆኑት የ55 ዓመቱ ቦከር በትላንትናው ንግግራቸው ላይ በፕሬዝዳንት ዶናልድ ትራምፕ አዲሱ ፖሊሲ ምክንያት በርካታ ሰዎች ተጎጁ እየሆኑ መምጣታቸውን የሚገልጹ ደብዳቤዎችንም አንብበዋል። ከተወሰኑ የህዝብ እንደራሴዎች ጥያቄዎችን በመቀበል ምላሽ በመስጠት መጠነኛ አካላዊ እንቅስቃሴ ወይም ስፖርት በማድረግ ግጥሞችን በማንበብ ከ24 ሰዓት በላይ የተቃውሞ ንግግር ያደረጉት አፍሪካዊ አሜሪካዊ የቀድሞ እጩ ፕሬዝዳንት ቦከር ህዝባችን ከማንኛውም በላይ ስልጣን አለውም ሲሉም ተደምጧል። የዲሞክራቲክ ፓርቲ በአሁን ወቅት ከነጩ ቤተ መንግስት ጀምሮ ከሴናቱና ከህዝብ ተወካዮች ምክር ቤት የአብላጫ ድምጽ አጥቶ በተቃዋሚ ጎራ ይገኛል። ለተከታታይ 2 ዓመታት 97% እና 95% የ12ኛ ክፍል ተማሪዎች ወድቀዋል በማለት የጦርነት ማገዶ ለማድረግ አቅዶ የተንቀሳቀሰው የአብይ አገዛዝ ጉዳይ አስፈጻሚ የሆነው ትምህርት ሚኒስቴር ዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ይገደዳሉ አለ። አዲስ አበባ ውስጥ ጭምር ትምህርት ቤት ወደ ጦር ካምፕ ተቀየረ። የአብይ አገዛዝ በአማራ ህዝብ ላይ ያወጀውን ጦርነት ታሳቢ በማድረግ ተማሪዎች ውትድርናን እንዲመርጡ ለማድረግ በ2014 ዓ.ም የ12ኛ ክፍል የተፈተኑ ተማሪዎች 97% ወድቀዋል በማለት ይህንኑ በአደባባይ የተናገረው የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ በ2015 ዓ.ም የ12ኛ ክፍል ፈተና የወሰዱም በተመሳሳይ 95% ወድቀዋል በሚል ዩኒቨርሲቲዎች በርካታ አዳዲስ ተማሪዎች እንዳይቀበሉና መምህራን በተለያዩ ምክንያቶች ከዩኒቨርሲቲዎች እንዲባረሩ በጀት እንዲቀነስ የተደረገ ቢሆንም የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ የሚያስገድድ እቅድ እንዳለው ዛሬ ለፓርላማ ገለጸ። ትምህርት ሚኒስቴርና ያገዛዙ የጉዳይ አስፈጻሚ ሆነው ዶክተር ብርሃኑ ነጋ ዛሬ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪ ውጤቶች ዝቅተኛ የሆነበት መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ ማብራሪያ መስጠቱ ታውቋል። የህዝቡን ቁጣ ተከትሎ ፓርላማው ጉዳዩን ለማለሳለስ ተማሪዎች 97% እና 95% የወደቁበትን ሂደት ተከትሎ ውጤቱ ላስቆጣው ህዝብ ምርመራ ይደረጋል ብሎ የነበረ ቢሆንም ጉዳዩን አድበስብሶ የቆየው ፓርላማ ዛሬ በዚሁ ዝቅተኛ ውጤት ላይ ቋሚ ኮሚቴው ውይይት ማድረጉ ታውቋል። ላለፉት 2 ዓመታት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ነው በሚል የፖለቲካ ውሳኔውን ወደ መምህራን ለማዞር ሞክረዋል። ዛሬም ድረስ መምህራንን በማንነታቸውና የተለያዩ ምክንያቶችን በመፍጠር ከተለያዩ ዩኒቨርሲቲዎች ውስጥ በማባረር ተጨማሪ መምህራንም ለማባረር እቅድ ያለው አገዛዝ በትምህርት ሚኒስትሩ ዶክተር ብርሃኑ ነጋ በኩል ዛሬ 100,000 የሚደርስ የመምህራን እጥረት አለ በማለት በተለይም በበርካታ የደቡብ አካባቢዎች መምህራን ደሞዝ ሳይከፈላቸው መቅረቱን ተከትሎ ትምህርት ቤት እስከ መቋረጥ የደረሰበትን ሂደት ወደ ጎን በማድረግ በመምህራን ብቃትና ጥራት ጉዳይ ላይ ገለጻ መስጠቱ ታውቋል። ይህ በእንዲህ እንዳለ ተማሪዎቹ በተለያዩ ትምህርት ቤቶች የተበተኑት በአዲስ አበባ የቀበና አንደኛ ደረጃ ትምህርት ቤት የፌዴራል ፖሊስ ካምፕ መሆኑን ባልደራስ ለእውነተኛ ዲሞክራሲ ፓርቲ አስታውቋል። የቀበና አንደኛ ደረጃ ትምህርት ቤት ለኮሪደርና ወንዝ ዳር ልማት በሚል በርካታ የመመሪያ ክፍሎቹ የፈረሱ ሲሆን ቀሪው ህንፃ የፌዴራል ፖሊስ ካምፕ መሆኑን ባልደራስ ባደረገው ማጣራት ገልጿል። መንግስታዊ ቀበና አንደኛ ደረጃ ትምህርት ቤት ተማሪዎች ወደ ተለያዩ የመንግስት ትምህርት ቤቶች መበተናቸው የትምህርት ቤቱ የቀድሞ ተማሪዎች የተናገሩ ሲሆን ተማሪዎቹ እንዳሉት ከሆነ አብዛኞቹ ተማሪዎች ኮከበ ጽባህ ሁለተኛ ደረጃ ትምህርት ቤት የገቡ ሲሆን ሌሎቹ ተማሪዎች በሚቀርቧቸው የመንግስት ትምህርት ቤቶች እንዲገቡ መደረጉም ተገልጿል። ልጆቹን በቀድሞ የቀበና አንደኛ ደረጃ ትምህርት ቤት ያስተምር የነበረ ወላጅ ትምህርት ቤቱ የፖሊስ ካምፕ በመሆኑና በመፍረሱ ምን ስሜት ፈጠረብ በሚል ለተነሳለ ጥያቄ ማዘኑን በመግለጽ ትምህርት ቤቱ እንኳንም ልጆቹ ላይ
ካልፈረሰ በማለት ሁኔታውን ማብራራት ተገልጿል። ከፈረሳ የቀረው ህንጻ የፌዴራል ፖሊስ ካምፕ ከሆነ ወራቶች መቆጠራቸውን የቀድሞ የቀበና አንደኛ ደረጃ ትምህርት ቤት ተማሪ እኔ ከትምህርት ቤታችን አጠገብ የነበሩ ሰዎችን ጭምር አስቤ አካባቢውን ሳየው የማላውቀው ግን የሚያስደነግጥ ስሜት ተሰምቶኛል በማለት የብልጽግና አገዛዝ በውጭ ምንዛሪ በሚገዙ መብራቶች ለሚያስውበው መንገድ በሚል ተቋማትን ጨምሮ በርካታ የከተማዋን ህዝብ መኖሪያ ቤቶችና የንግድ ቤቶች ያለ በቂ ካሳና ያለ ህዝብ ይሁንታ ማውደሙን ባልደራስ ጨምሮ ጠቅሷል። ባልደራስ የብልጽግና አገዛዝ በአዲስ አበባ ከተማ እያካሄደ ያለው አውዳሚ አካሄድ እንዲቆምና የህዝብን ዘላቂ ጥቅም ከሚያሳጣ ድርጊት እንዲቆጠብ ሲያሳስብ መቆየቱን አስታውሶ አሁንም ከዚህ ድርጊት አገዛዙ ሊታቀብ ይገባል ሲል አጽንኦት መስጠቱን ገልጿል። በእንዲህ እንዳለ በአማራ ህዝብ ላይ ጦርነት ያወጀው አብይ አህመድ አገዛዝ ትምህርት ቤቶችን ወደ ጦር ካምፕ ከማድረግ አልፎ የከባድ መሳሪያና የድሮን ጥቃት ኢላማ በማድረግ ለካምፕነት ያልተጠቀማቸውን ጭምር በማውደም ሰላማዊ ሰዎችን መጨፍጨፉን በተደጋጋሚ ስንጠቅስ የቆየን ሲሆን ይህን ድርጊት ዛሬ በጎንደር ትምህርት ቤት ላይ በተሰነዘረ የድሮን ጥቃት ደግመዋል። መጋቢት 24 ጥቁር ቀን በሚል በአማራ ማህበራዊ ሚዲያ አንቂዎች በኩል በአማራ ህዝብ ላይ የተፈጸመው ጭፍጨፋ የሚያስታውሱ የተለያዩ አስተያየቶች ቀረቡ። ምክትል ጠቅላይ ሚኒስትሩ ለሰጠው አስተያየት የአማራ ፋኖ በጎጃም ዋና ቃል አቀባይ ምላሽ ሰጥተዋል። ባለፈውም ብየዋለሁ፣ አሁንም እንደግማለሁ። ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጧት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ጠላት ነው ሰው የሞተ ችግኝ አይተከለም የሚለን ጠላት ነው እንዳትሰሙ። ሰው የሞተበት ቦታ ችግኝ እንተክላለን። ቢያንስ አስክሬኑ ጥላ እንዲኖረው። በአማራ ህዝብ ላይ በብሪት ጦርነት ያወጀው አብይ አህመድ ወደ ስልጣን ላይ መጣበት መጋቢት 24 ቀን 2017 አስታኮ በኦሮሚያ ክልል አንድም የኢትዮጵያ ባንዲራ ባልታየበት የድጋፍ ሰልፍ በማድረግ አገራዊ ለውጡን እንደግፋለን የሚል የድጋፍ ሰልፍ የተደረገ ሲሆን በሌሎችም ከተሞች የተደረገው ሰልፍ ላይ አብይና አገዛዙን ለማወደስ የባህር በር ጥያቄን እግረ መንገድ ለማንሳት መፈክር ጭምር ተስተዋለ። ቢሆንም ምክትል ጠቅላይ ሚኒስትርና የአማራ ብልጽግና ፓርቲ ከፍተኛ አመራር የሆነው ተመስገን ጥሩነህ በማህበራዊ ገጹ አለቃ የወጣበትን የስልጣን ቀን አስታኮ መጋቢት 24 ቀን በዘመናዊ ኢትዮጵያ ታሪክ ውስጥ ልዩ ቦታ አላት በሚል በማዳነቅ ለጻፈው ጽሁፍ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸ ጻው ምላሽ ሰጥቷል። እውነቱን ነው። መጋቢት 24 በዘመናዊ ኢትዮጵያ ውስጥ በእናንተ በኋላ ቀር ማህይሞች የደረሰብንን አማራዊ የጥፋት ዘመን የተፈጸመብንን የዘር ፍጅት በፍጹም አንረሳውም። ሚሊዮን ህዝብ በተሰበሰበበት አደባባይ ለሐራጅ ፍርድ እናቀርባቸዋለን። በመጋቢት 24 ምክንያት ለተጨፈጨፉ ወገኖቻችን የመታሰቢያ ሐውልት እናቆማለን። አማራነት ከጨለማ ጋር ታግሎ ብርሃን ማብራት ያውቅበታል። አማራ የነጻነት ውሃ ጥሙን በደም ጠብታው መቁረጥ ከጥንት የጀመረው ነውና አሁንም ይቀጥላል። መጋቢት 24ን እኛም አንረሳም በማለት ምላሽ ሰጥቷል። በማህበራዊ ሚዲያ በሚዘዋወሩ አስተያየቶች ከዚህ ቀደም በአማራ ብሔር ተወላጆች ላይ በኦሮሚያና በተለያዩ አካባቢዎች የተፈጸሙ ማንነት ተኮር ጥቃቶችን በአገዛዙ በኩል የተወሰዱ እርምጃዎችን የሚያስታውሱ አስተያየቶች ሰፍረዋል። ፋሺስቱ አብይ አህመድ መጋቢት 24 ቀን 2010 ዓ.ም ጀምሮ እስከ መጋቢት 24 ቀን 2017 ዓ.ም ድረስ በቆየባቸው 7 ዓመታት የአማራ ምሁራን፣ ማህበራዊ ሚዲያ አንቂዎች፣ ከፍተኛ ተቋማት መምህራን፣ በህዝብ የተመረጡ የህዝብ ተወካዮች ምክር ቤት አባላት፣ ጋዜጠኞችና ፖለቲከኞች በአጠቃላይ አማራነትን ወንጀል በማድረግ ዛሬ በ10 ሺህ የሚቆጠሩ በሚታወቁና በማይታወቁ እስር ቤቶች ውስጥ በግፍ እስር ላይ ያሉት የአማራ ምሁራን፣ የማህበራዊ ሚዲያ አንቂዎች፣ ከፍተኛ ተቋማት መምህራን፣ ከህዝብ የተመረጡ የህዝብ ተወካዮች ሳይቀር ታስረው ግፍ የተፈጸመባቸው የሻሸመኔ፣ ጅማ፣ ደራ፣ አርሲ፣ ነገሌ፣ ወለጋና ቤንሻንጉል የአማራ ህዝብ ጅምላ ጭፍጨፋ፣ ስደትና መፈናቀል በአማራና በኦርቶዶክስ ላይ ባለፈው 7 ዓመታት አነጣጥሮ የተፈጸሙ ማንነትና ሃይማኖት ተኮር ጥቃቶች አዲስ አበባ ነዋሪዎች የነበሩና ወደ ሸገር ከተማ ተቀየረ በተባለበት ፍጥነት በማንነታቸው ሳቢያ ቤታቸው እየፈረሰ ንብረታቸው እየተዘረፈ የተፈናቀሉ በመቶ ሺህ የሚቆጠሩ ተፈናቃዮችና የመፈናቀል እርምጃው ከአማራ አልፎ በሌሎችም የደረሰበት ይኸው የ7 ዓመት አንዱ ቱርፋት ሲሆን አማራ ወደ አዲስ አበባ አትገባም ተብሎ በይፋ ክልከላ የተደረገበትና ለዚህም አዳነች አቤቤና ሌሎችም ባለስልጣናት በአደባባይ የአፓርታይድ እርምጃቸውን በመደገፍ አስተያየት የሰጡበት በአማራ ህዝብ ተቃውሞ ጭምር ስልጣን ላይ ተገፍቶ የወጣው አንድም ጥይት ሳይተኩስ ወንበር ላይ የተቀመጠው አገዛዝ አመራሮች አንዱ ዘረኛው የኦሮሚያ ፕሬዝዳንት ሽመልስ አብዲሳ የሰበሩንን ሰበርናቸው በማለት መስቀል አደባባይ ያደረገው ንግግርና ይህን ንግግር ተከትሎ የተፈጸሙ ማንነት ተኮር ጥቃቶችና ጭፍጨፋዎች ሁሉ በዚሁ ቀን የሚታወሱ መሆናቸውን ያጣየ፣ የደራ፣ ሸዋሮቢት፣ አንጾኪያና ገምዛ ማንነት ተኮር ውድመትና አማራ ክልል በተባለው ጭምር ጸረ አማራው አገዛዝ በአማራ ህዝብ ላይ የከፈታቸው ጥቃቶች ሁሉ
አብረው ሊታወሱ እንደሚገባ አስተያየት ቀርበዋል። በወሎ፣ በጎንደር፣ በሸዋ በጦርነት ህዝቡን በመጨፍጨፍ በማፈናቀል ንብረት በማውደም የማይካድራ ጭና አምራዊ ንጹሃን ጭፍጨፋ 17 የዩኒቨርሲቲ ተማሪዎች ታግተው ዛሬም የደረሱበት መጥፋት በአብይ አህመድ አማራ ክልል በታወጀው ጦርነት የአማራ ህዝብ ላይ በአየርና በምድር በከባድ መሳሪያና ባሰማራው አገሪቱ አለኝ ከምትላቸው ጦሮች ውስጥ 80% በማዝመት እየፈጸመ ያለው ጥቃት የዚሁ መጋቢት 24 ቀን 2010 ዓ.ም ትሩፋት የሆነው አብይና አማራ ጠሉ አገዛዝ ውጤት መሆኑን በማንሳት ቀኑ የሚታወሰው እንደ ኢትዮጵያ የጥቁር ቀን እንጂ አብይና ጓደኞቹ ዘረኛ ስርዓታቸውን ለመትከል እየሄዱበት ያለውን እርምጃ ተከትሎ ቀኑን ሊያወድሱት እንደማይገባ አስተያየቶች ሲሰጡ ተመልክተናል። የአገዛዙ ባለስልጣናት በስብሰባ በድግስና ቸበርቻቻ ቀኑን የዘከሩ ሲሆን የድጋፍ ሰልፉን የጠሩት የአባይ ግድብ የተጀመረበትና ለውጡ የመጣበት ቀን በሚል ሽፋን ቢሆንም በ5 ዓመት ይጠናቀቃል የተባለው ግድብ ከ15 ዓመት በላይ ፈጅቶም ዛሬም ያልተጠናቀቀ ሲሆን አብይ አህመድ ስልጣን ላይ ሲወጣ የዛሬ 7 ዓመት 60% የግድቡ ስራ ተጠናቋል ያለ ቢሆንም ግድቡን ከማጠናቀቅ ይልቅ የአገሪቱን ሀብት በጦርነትና በብልጭልጭ ፕሮጀክት በማጥፋት አገሪቱና ህዝቧን ለመከራ በማጋለጡ በተደጋጋሚ ሲወቀስ ቆይተዋል። ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስም ክፍት እንዲሆኑ የሚያስገድደው ደንብም ከባንኮች አሰራር ጋር የማይጣጣም ወይም የሚጣረስ መሆኑን የባንኮች ማህበር አስታወቀ። የባንኮች ማህበር ዋና ጸሐፊው አቶ ደምሰው ሞገስ ለመገናኛ ብዙሃን እንደገለጹት ደንበኞች በፓስ ወይም በኤቲኤም ማሽኖች፣ በተንቀሳቃሽ ስልክ የባንክ መተግበሪያዎችና በኢንተርኔት ባንኪንግ አማካኝነት የሚፈልጉትን አገልግሎት ማግኘትም ስለሚችሉ ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ ክፍት ሆነው መቆየትም አለባቸው የሚለው አስገዳጅ መመሪያ ተገቢ አይደለም ብለዋል። በተጨማሪም ማህበሩ በፌደራል መንግስት ስር ያሉ ተቋማት የከተማ አስተዳደር በመመሪያ እንዲያስተዳድር የተሰጠው ስልጣን አግባብ እንዳልሆነና ይህ መመሪያ ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክ አስተያየት መጠየቅ እንደነበረበትም ኃላፊው ገልጸዋል። በተለይም ይህ መመሪያ የባንኮች የሥራ ባህሪ ያላገናዘበና ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን የሚችል መሆኑን የገለጹት ኃላፊው አቶ ደምሰው በምሽት የሚሰጥ የባንክ አገልግሎት ለዝርፋና ለሌሎችም የደህንነትም ስጋቶችም ሊያጋልጥ እንደሚችል ከወዲሁ አስጠንቅቀዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 185/2017 የተሰኘው የትራንስፖርት አገልግሎት ምሽትም 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድና የአገልግሎት ሰጪ ተቋማት ደግሞ ምሽትም 3 ሰዓት ተኩል ሰዓት ድረስ እንዲቆዩ የሚያስገድድ ደንብ ባለፈው የካቲት 29 ጀምሮ ተግባራዊ ማድረጉ ይታወሳል። በኢትዮጵያ ውስጥ ባለፈው የፈረንጆቹ ዓመት 2024 ብቻም 43 ጋዜጠኞች ተይዘው ለእስራትና ለአፈና መዳረጋቸውን በጋዜጠኞች ደህንነት ላይ የሚሰራው የኢንተርናሽናል ሚዲያ ስፓርትም በእንግሊዝኛው ምህጻረ ቃል IMSም ጥናት አመላከተ። መንበሩን በምዕራብ አውሮፓዊቷ ዴንማርክ የሆነው አዲስ አበባ ላይም ጽፈት ቤት ያለው ይህ ድርጅት ኢትዮጵያ ውስጥ የቀጠሉ ግጭቶችና ጦርነቶችም ጋዜጠኞችን ከመንግስትም ከታጣቂዎችም ለሚቃጣም እስር እገታና ማስፈራራትን መዋከብና ጥቃትም ተጋላጭ አድርጓቸዋልም ብሏል። ብሔራዊ ደህንነትና ብሔራዊ ጥቅም ጋዜጠኞችን ከስራቸው እንዲቆጠቡ ግጭቶችንም ከመዘገብ ራሳቸውን እንዲያቀቡ እንደማስፈራሪያ እያገለገለ መሆኑን የጠቀሰው ድርጅቱ ባወጣው የጥናት ውጤት ላይ ያመላከተም ሲሆን ኢትዮጵያ ውስጥም ጥናቱ በተደረገበት በፈረንጆቹ ባለፈው ዓመት 2024 ምንም እንኳን የጋዜጠኞች ግድያ ባይኖርም 43 ጋዜጠኞችም አንድም ተይዘዋል አሊያም ታስረዋል፣ አልፎ አልፎም ታፍነዋል ብሏል። በግጭቶች ምክንያትም የብዙሃን መገናኛ ነጻነትም ወደ ኋላም እያሽቆለቆለ በመምጣቱም ኢትዮጵያ በዚህ ረገድም ዝቅተኛ ደረጃም ካላቸው ሀገራትም ተርታም ተሰለፋለች ሲል ጥናቱ አመላክቷል። ከአሜሪካ ተባረው በፓናማ ሆቴል እንዲቀመጡ የተደረጉ ኢትዮጵያና ሌሎች ስደተኞች አጣብቂኝ ውስጥ መግባታቸውን የሚጠቅሱ ዘገባዎች ወጥተዋል። በርካታ የእስያና የአፍሪካ ስደተኞች በላቲን አሜሪካዋ አገር ፓናማ መዲና በሚገኝ ቅንጡ ሆቴል እንዳይወጡ ተዘግቶባቸው ቢገኝም በመስኮት በኩል እርዳታ ለማግኘት መማጸን ከጀመሩ 1 ወር እንዳለፋቸው የሚጠቅሱ ዘገባዎች ወጥተዋል። ቢሲ ዛሬ ዘለግ ያለ ዘገባ ያቀርበ ሲሆን ከአሜሪካ ወደ ካናዳ ርዕሰ መዲና ከተባረሩ በኋላ ስለ ቀጣይ ዕጣ ፈንታቸው እስካሁን የታወቀ ነገር እንደሌለ አስታውቋል። እንደ ኢራን፣ አፍጋኒስታን፣ ኔፓል፣ ፓኪስታን፣ ሶማሊያ፣ ኤርትራ፣ ካሜሩን፣ ኢትዮጵያ፣ ቻይናና ሩሲያን ከመሳሰሉ ሀገራት የመጡ ናቸው ያላቸው እነዚሁ ስደተኞች መጡ ስደተኞች ናቸው ሲል ፌይ አሌግሪያ የተባለ ሃይማኖት ተቋም አስታውቋል። ድርጅቱ በአሁኑ ወቅት 51 ስደተኞች በአገሪቱ ዋና ከተማ እየተስተናገዱ ሲሆን የፓናማ መንግስት በቅርቡ ባወጣው መረጃ መሰረት ከአሜሪካ ወደ ፓናማ ሲቲ ከተባረሩት 299 ሰነድ አልባ ስደተኞች መካከል 192ቱ በፈቃዳቸው ወደ ትውልድ ሀገራቸው ለመመለስ ስምምነት ያደረጉ ሲሆን ለመቆየት የወሰኑት ለ30 ቀናት ጊዜያዊ የሰብአዊ
ሰብአዊነት ፈቃድ ተሰጥቷቸዋል ብሏል። ይህም በ60 ቀናት ሊራዘም ይችላል የተባለ ሲሆን ከዚያ በኋላ ግን ከፓናማ ሊባረሩ ይችላሉ ተብሏል። ቢቢሲ ከተባረሩት መካከል ሶስቱን እንዳነጋገረ ሁለቱ ኢራናውያን ሲሆኑ አንዱ አፍጋኒስታዊ መሆኑን ጠቅሷል። ሶስቱ ወደ ሀገራቸው መመለስ እንደማይቀበሉ እንደ አውሮፓ አቆጣጠር በ2022 ሃይማኖቴን ቀይሬ ክርስቲያን ለመሆን ወሰንኩ፣ ኢራን ውስጥ ይህ የሞት ቅጣት ያስቀጣል ስትል አርቴርሞስ ጋስማዛዴህ መናገሯን የጠቀሰ ቢቢሲ ዘገባ የፓናማ መንግስት በበኩሉ ወደ ሀገራቸው መመለስ የማይችሉ ስደተኞች ፈቃደኛ የሆነ ሶስተኛ ሀገር ማፈላለግ አለባቸው ሲል አስታውቋል። ቢቢሲ ያናገራቸው ስደተኞች ግን የሚቀበላቸው አለማግኘታቸውን ጠቅሰዋል። ኢራን መንግስት በድብቅ የሚንቀሳቀስ ቤተ እምነት አግኝቶ ሁለት ጓደኞቿን ካሰረ በኋላ አርቴሞስ ሀገሯን ጥላ ለመሰደድ መገደዷን አስታውቃለች። ጥገኝነት ለመጠየቅ በማሰብ ከታላቅ ወንድሟ ጋር በህገወጥ መንገድ አሜሪካ ሜክሲኮ ድንበር ማቋረጧን ካሊፎርኒያ ሳንዲያጎ ደርሳ በድንበር ጠባቂ መያዟን ያስታወሰችው እቹ ተሳዳጅ ከጥቂት ቀናት በኋላ እሷና ሌሎች በርካታ የሚቆጠሩ ስደተኞች ወደ ቴክሳስ እንደሚዛወሩ ቢነገራቸውም መዳረሻቸው ግን በፓናማ ሲቲ ሆኗል። ትራምፕ አስተዳደር ጋር በተደረገው ስምምነት ፓናማ ወደ እንደ አርቴምስ ያሉ 299 ስደተኞችን የተቀበለች ሲሆን ስደተኞቹ መጀመሪያ ላይ በቅንጡ ዲካፖሊስ ሆቴል ለአንድ ሳምንት እንዲቆዩ የተደረገ ሲሆን የፓናማ የደህንነት ሚኒስትር ፍራንክ አብሪጎ በወቅቱ እንደተናገሩ ስደተኞቹ አልታሰሩም፣ ለደህንነታቸው ሲባል በእኛ ጊዜያዊ ጥበቃ ላይ ሲሆኑ በተባበሩት መንግስታት ኤጀንሲ ጥበቃ ይደረግላቸዋል ሲሉ አስታውቀው እንደነበር ጠቅሰዋል። 171ዱ በፈቃዳቸው ወደ ሀገራቸው ለመመለስ መስማማታቸውና አሜሪካ የትራንስፖርት ወጪያቸውን እንደምትሸፍን የፓናማ መንግስት ከሳምንት በኋላ ማሳወቁን፣ ለመመለስ ያልተስማሙ ደግሞ በዳሪየን ግዛት ወደሚገኝ ሳን ቪንቼንቴ ጣቢያ እንደሚዛወሩ ተጠቅሷል። ጣቢያው ወደ አሜሪካ ለመድረስ የሚሞክሩ ስደተኞች የሚቆዩበት ሲሆን ጥቅጥቅ ካለ ደን አጠገብ የሚገኘው ጣቢያ ለመድረስ ከፓናማ ርዕሰ መዲና ለ4 ሰዓታት ያህል በመኪና መጓዝ እንደሚጠይቅ ተጠቅሰዋል። በዜና ዘገባው የተጠቀሱ 3 ስደተኞች በዳሪያን መጠለያ ያለው ሁኔታ እጅግ በጣም አስፈሪ መሆኑን የገለጹ ሲሆን በቂ ምግብ አለመኖሩም ተናግረዋል። የስኳር በሽተኛ ቢሆንም መድኃኒቶችን አልሰጡኝም፣ በደሜ ውስጥ ያለው የስኳር መጠን በጣም ከፍ ቢልም ማንም የረዳኝ አልነበረም፣ እንደ ወንጀለኛ ነፍሰ ገዳይ ይቆጥሩኝ ነበር ሲል ኢራናዊው አርሳላን ከአሜሪካ የተባረረው ሌላው ስደተኛ ተናግረዋል። የሰጡን ምግብ አይመስልም፣ ጣቢያው ከመቆሸሹ የተነሳ በየቦታው ሻጋታና ጀርሞች ነበሩ፣ በአጠቃላይ ሰብአዊነታችንን በጠበቀ መልኩ አልያዙንም በማለት አስተያየት መስጠቱንም ሰብአዊ መብት ተሟጋቹ ሁማን ራይትስ ሰዎች የአሜሪካ ዳይሬክተር በበኩላቸው ስደተኞቹ የተያዙት በቂ ባልሆነ ሁኔታ መድረሻቸውን ሳያውቁ ወይም መሰረታዊ መብቶቻቸውን መጠቀም ሳይችሉ መሆኑን አስተያየት መስጠታቸውን በዘገባው ተጠቅሰዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።